አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን አዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛህዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷም 3 ልጅ ወለደ። ከሶስቱ አንዱ ይህ ቅዱስ ነው። ከእናቱም ጋራ ወደ ቤተክርስቲያን ይሄድ ነበር። ቅዱስ ቁርባንንም ይቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳያጠምቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህ በኋላ ከተረፈ መስዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደማር ሆነ። የዚች የቁራሿ ጣዕም በአፌ ውስጥ እንዲህ የሆነ የዋናው ቁርባኑ ህብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገ ጊዜም ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉም ነገራት። እርሷም ወደ ሌላ ሀገር ሄዶ ክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ሳፍጥ ወደሚባል ሀገር ሸሸ። በዚያም 3 ዓመት ኖረ። ወሬውም በተገለጠ ጊዜ ቁጡር ወደሚባል ሀገር ሄዶ የልዳዊው የሰማዕት የቅዱስ ጊዮርጊስን ቤተክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ። ይዘውም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ። የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክር ካልተመለስክ እኛ ጽኑ ስቃይን አሰቃይተን እንገልሃለን አሉት። የመዛህዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጎ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅለት አውርደው በእስር ቤት እንዲያስሩት አዘዘ። እንደዚሁም አደረጉ። ሚስቱም ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ተመክሮ ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታተውም። ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡ ተነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰበስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጣቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ደምራ በምትባል ሀገር በከበረ የመልአክ አለቃ በሚካኤል ቤተክርስቲያን ራሱን በሰይፍ ቆርጦ የሰማዕትነት አክሊልን በመንግስት ሰማያት ተቀበለ። ከዚህም በኋላ በዚያች ቀንና በዚያች ሌሊት ስጋው ላይ እሳት አነደዱ። እሳቱም በላዩ እየነደደ ምንም አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔር ፍቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቀው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሽገችው። ከዚህም በኋላ ውብ የሆነች ቤተክርስቲያን ሰሩለት። ስጋውንም በውስጧ ኖሩ። ከእርሱም ታላላቅ ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ አኑብ አረፈ። ተረጓሚውም የጠራ ወርቅ ማለት ነው። ይህም ቅዱስ ከደምያት አውራጃ ስሟ ባኖስ ከሚባል ሀገር አቅራብ መኮንን ከቆጵርያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በፊቱ ታመነ። ወደ እንዴናውም ወስደው በመኮንኑ አርያኖስ ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ።
ለአማልክትም ሰዋ አለው። አልታዘዘለትም። ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይ አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡት አዘዘ። ወደሚገድሉትም ቦታ ሊወስዱት አወጡት። ብዙ ሕዝብም ይከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ። የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሮጦ ወደ ቅዱሱ ደረሰ። የእግዚአብሔር መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና አይነ ፀሐይ ወደሚባል ሀገር እስከሚያደርሰው በረረበት። ቅዱሱ ግን አይኑን ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልም በመንግስት ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዛለሙ አሜን። በዚችም ቀን 5 ጭፍሮች በሰማዕትነት ሞቱ። እሊህም አርሶፎኒስ፣ ጴጥሮስ፣ አስኪሪዮስን፣ ጌርጌኒዮስ እና ቢልፋምዮስ በዲዮስጵልያስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሳችን የኢየሱስ ክርስቶስ ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥ እንዲዘጉባቸው እስከ 2 ቀን እህል ውሃ እንዲሰጧቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰዉ አላቸው። እነርሱም በአንድ ቃል እኛስ ለፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር እንዲወስዷቸው ዘንድ አዘዘ። ጌርጌኖስም ወንድሞቹን እኔ እውነት እነግራችኋለሁ፣ የእግዚአብሔር መልአክ 5ታችንንም በስማችን ሲጠራ ሰምቼዋለሁና አላቸው። ዳክስ ወደሚባል መኮንን ባደረሳቸው ጊዜ መኮንኑ አስቀድሞ የአርሶፎኒስን ወስዶ ለአማልክት ሰዋ አለው። እምቢ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱትና እንዲያዞሩት አዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስሮ ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለው ዘቅዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብሮ በቅሎች በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱም ባወጡት ጊዜ ከስቃዩ ብዛት የተነሳ ስጋው ጠወለገ፣ መናገርም ተሳነው። በግንዱ ውስጥ አስረው ጣሉት። ከዚህም በኋላ አርጌኒዮስን አቀረቡት። ዳክስም ለአማልክት ሰዋ አለው። እምቢ ባለው ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኪሪዮንን አቀረቡት። ዳክስም ለራስ እዘን፣ በክፉ አሟሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ስጋውን እንዲሰነጥቁት አዘዘ። ወታደሮችም ተረከቡትና በጽኑ ስቃይ አሰቃዩት። በትዕግስቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘገቡበት አዘዘ። እንዲሁም አደረጉበት። ደግሞ ዲያቆን ቢልፊዮስን አቀረቡት። መኮንኑ ዳክስም እንዳትሞት ለአማልክት ሰዋ አለው። ባልሰማውም ጊዜ እስከሚገድሉት ድረስ እንዲያሰቃዩት አዘዘ። ስጋውን ሰነጣጥቆ በከተማው አደባባይ የጎተቱ እንጨትም ተክለው ቁልቁል ሰቀሉት። በአንገቱም ከባድ ደንጊያ አንጠለጠሉ። ከሃይማኖቱም ባልተናወጸ ጊዜ በረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞች ምዕመናን ከውጭ ሆነው ይጎበኙት ነበር። ጳሄን የተባለው የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎቹ ላይ ዘጉ።
የከበረ አርጌኒዮስም ከ5 ቀን በኋላ አረፈ። እርሱን አውጥተው በቀሩት ላይ ደጁን ዘጉ። ብፁዕ አርስኪሪዮስም ከ12 ቀን በኋላ አረፈ። እርሱንም አውጥቶ በቅዱስ ቢልፊዮስ ላይ ደጁን ሰርተው ዘጉበት። እርሱም የሚያርፍባት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚች ሌሊት እመጣለሁና አላቸው። ከ19 ቀን በኋላም በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊ ገድለኞች ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የደብረ ቋት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳሪያ ሀገር የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ያለ እንጨት ያለ ጭቃና ውሃ በ3 ድንጋዮች በተወደደ ልጇ እጅ የታነጸችበት ነው። ልመናዋ በረከቷ ወንዶችና ሴቶች ባሪያዎቿ ከሆን ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለለነብብ ተወከፍትኔቴ መጽሐፈን ተርእሴከ እግዚኦ ጸሪቀ ምሕረት ወኩፈ እምላኡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባረኩ በዛቲ መካን እስከ አደገይሌ ቆኖስ ሕፃን ለተጻፈ በክርታስ ወለዛ ጻፎን ዘደረስ ወለዛ አንቦ ለተርጎም ለሳዲስ ወለሰማ ቃሉ በዝነፍስ በጸሎተሙ ማርያም አረጋዊተ ኩሉ እምባ ስውር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። አምላክነ በከመ ትኮን